ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ኢራን የኢትዮጵያ የባህር በር ጥያቄ ደገፈች። ኢራን የኢትዮጵያ የባህር በር ፍላጎት ተገቢና የሚደነቅ መሆኑን ገልጻለች። በኢትዮጵያ የኢራን እስላማዊ ሪፐብሊክ ባለሙሉ ስልጣን አምባሳደር አሊ አክበር ራዝኒ ከአሃዱ ሬዲዮ ጋር በነበራቸው ቆይታ ኢትዮጵያ በሰላማዊ መንገድና በድርድር የባህር በር ለማግኘት የምታደርገው እንቅስቃሴ ለቀጠናው መረጋጋትና ለኢኮኖሚ እድገት ወሳኝ መሆኑን አስታውሰዋል። አምባሳደሩ የኢትዮጵያ ወቅታዊ ኢኮኖሚ አቅምን፣ የህዝብ ብዛት በባህር በር መዳረሻ እንዲኖር የግድ የሚል መሆኑን አጽንኦት ሰጥተዋል። መንግስት ጥያቄውን በዲፕሎማሲያዊ መንገድ ለመፍታት የሚያሳየው ቁርጠኝነት የሚመሰገን መሆኑን የገለጹት አምባሳደሩም ሂደቱ በድርድርና ለሀገሪቱ ዘላቂ ዋስትና በሚሰጥ መልኩ መከናወን ለቀጠናዊ ትስስር የላቀ ፋይዳ እንዳለው አመልክተዋል። 50 የኢራን ወታደራዊ አመራሮች ተገደሉም። እንደ ፎክስ ኒውስ ዘገባ ከሆነ ከ50 በላይ የሚሆኑ የኢራን ከፍተኛ ወታደራዊ አመራሮች ትናንት መጋቢት 26 2018 ምሽት ላይ አሜሪካ በፈጸመችው የአየር ጥቃት መሞታቸው ዘግበዋል። ትራምፕ በቴህራን የፈጸመውን የአየር ጥቃት በቪዲዮ አጋርተው በርካታ የኢራን ወታደራዊ አመራሮች መሞታቸውን በትሩዝ ገጻቸው ላይ አስፍረዋል። ቱርክ በሶማሌ የባህር ክልል ታሪካዊና ነዳጅ ቁፋሮ ልትጀምር ነው። በቱርክና በሶማሌ መካከል የተደረሰውን ስትራቴጂካዊ ስምምነት ተከትሎ ግዙፍ የነዳጅ ቁፋሮ መርከብ ቻግሪ ፔይ በመጪው አርብ ሞቃዲሾ እንደምትደርስ ተነገረ። ይህ መርከብ በሶማሊያ ባህር ክልል ውስጥ የሚገኘውን የተፈጥሮ ሀብት ለመፈለግ የሚደረገውን የመጀመሪያውን ጥልቅ የባህር ውስጥ ቁፋሮ በይፋ ያስጀምራል። የቱርክ ኢነርጂና ተፈጥሮ ሀብት ሚኒስተር አልፋርሱን ባርካይስተር እንደገለጹት መርከቧ ከቱርክ መርሲን ወደብ ተነስታ 45 ቀናት የባህር ጉዞ ካደረገች በኋላ ኩራድ አንድ በተሰኘ የባህር ውስጥ የነዳጅ ጉድጓድ ላይ ስራዋን ትጀምራለች። ይህ መጠነ ሰፊ የነዳጅ ፍለጋ ስራ እንደ አውሮፓውያን አቆጣጠር በ2024 በሁለቱ ሀገራት መካከል በተፈረመው የሃይድሮካርቦን ስምምነት መሰረት የሚከናወን ሲሆን በሶማሊያ የባህር ክልል ውስጥ በግምቱ 16000 ስኩዌር ኪሎ ሜትር የሚሸፍን 3 ዋና ዋና ብሎኮችን ያካትታል ተብሏል። አግኝተነዋል። ፕሬዚዳንት ትራምፕ በኢራን ወድቆ የነበረውን አሜሪካዊ አብራሪ በሰላም መገኘቱን ገለጹ። የዓለም ቀልብ በሳበውና በመካከለኛው ምስራቅ በነገሰበት በዚህ ወቅት አሜሪካ በኢራን ግዛት ውስጥ ተመቶ ከወደቀው ኤፍ-15 ተዋጊ ጄት ውስጥ በህይወት የተረፈውን ሁለተኛውን አብራሪ በወታደራዊ ብቃት ማዳን መቻሉ ተነግሯል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባስተላለፉት መልእክት ይህ ኦፕሬሽን በአሜሪካ ወታደራዊ ታሪክ ውስጥ ተአምራዊ የሚባልና የሀገሪቱን ፍጹም የአየር ላይ የበላይነት ዳግም ያስመሰከረው ነው ተብሎለታል። ኤፍ-15 ተዋጊ ጄት አርብ ዕለት ከተመታ በኋላ በኢራን አስቸጋሪና ተራራማ አካባቢ ተሸሽጎ የቆየ ሲሆን በኢራን ኃይሎች ሲፈለግ እንደነበር ይታወሳል። ፕሬዚዳንት ትራምፕ በመልእክታቸው ይህ ጀግና ተዋጊ በአደገኛ ተራሮች መካከል ለብቻው ሆኖ በኢራን ኃይሎች ሲታደን ቆይቷል። አሁን ግን ጉዳት ቢደርስበትም ደህንነቱ ተጠብቆ በእጃችን ይገኛል ሲሉ ተናግረዋል። ፔንታጎን እንዳስታወቀው አብራሪው ለማዳን በተካሄደው ልዩ ኮማንዶ ቡድን ባካተተው በዚህ ኦፕሬሽን የአሜሪካ ብላክ ሃውክ ሄሊኮፕተር ጥቃት ቢሰነዘርበትም ተልዕኮ በድል ተጠናቋል። ፕሬዚዳንት ትራምፕ ቴህራን በአስቸኳይ ወደ ስምምነት ካልመጣች ከባዱን አደጋ ትጋፈጣለች በማለት አስጠንቅቀዋል። በኢራን በኩል ግን ስለ ፕሬዚዳንቱ ማስጠንቀቂያ ይሁን በኢራን ውድቅ የነበረውን የአሜሪካ አብራሪዎች ለመገኘት የተባለ ነገር የለም። ወደ ኢትዮጵያ ሊገባ የነበረ 120,000 ሜትሪክ ቶን ነጭ ናፍጣ እና 60,000 ሜትሪክ ቶን አውሮፕላን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ቆመዋል። በመካከለኛው ምስራቅ የተቀሰቀሰውን ጦርነት ተከትሎ የሆርሙዝ ሰርጥ በመዘጋቱ ምክንያት ወደ ኢትዮጵያ ይገባ የነበሩ 180,000 ሜትሪክ ቶን ነዳጅ የጫኑ 3 መርከቦች በአረብ ባህረ ሰላጤ ላይ መቆማቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። ሚኒስትሩ እንደገለጸው ከየካቲት 21 ቀን 2018 ዓ.ም ጀምሮ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። በተለይም ከኩዌት መንግስት ጋር የነበረው የ60 በመቶ ነጭ ናፍጣና 100 በመቶ የአውሮፕላን ነዳጅ አቅርቦት በጦርነቱ ምክንያት በመዘጋቱ መንግስት ለአጣዳፊ ግዢ ስፖት ማርኬት እንዲቃለል አድርጎታል። ብሔራዊ ባንክ በ26 ህገወጥ የገንዘብ ማስተላለፊያ ተቋማት ላይ እገዳ ጣለ። የኢትዮጵያ ብሔራዊ ባንክ በሀገሪቱ ውስጥ ያለ ፈቃድ ወይም ከተሰጣቸው የስልጣን ወሰን ውጭ ህገወጥ የገንዘብ ማስተላለፊያ አገልግሎት ሲሰጡ ተገኝተዋል ባላቸው 26 ድርጅቶች ላይ ጥብቅ እገዳ መጣሉን አስታወቀም። ባንኩ ዛሬ ባወጣው ይፋዊ መግለጫ እንደ አዲልስ መኒ ትራንስፈር፣ አማል ኤክስፕረስ፣ ጁባ ኤክስፕረስ እና ዋይዝ ትሬዲንግ ያሉ ተቋማትን ጨምሮ በአጠቃላይ 26 ወኪሎች ላይ ክትትልና ግምገማ በማድረግ በዝርዝር ለይቷቸዋል። ይህንን ተከትሎ ህዝቡ ከእነዚህ ተቋማት ጋር ምንም አይነት የገንዘብ ዝውውር ግንኙነት እንዳያደርግ ብሔራዊ ባንኩ ጥብቅ ማስጠንቀቂያ ሰጥቷል። እነዚህን የታገዱ ወኪሎችም ሆኑ ሌሎች የሐዋላ መረቦችን መጠቀም የኢትዮጵያን ህግ መጣስ መሆኑን የገለጸው ባንኩ ተጠቃሚዎች ለከፋ ህጋዊ ተጠያቂነትና ለገንዘብ መጥፋት አደጋ ሊጋለጡ እንደሚችሉ አሳስበዋል። ድርጅቶቹ በህግ የማይመሩ መሆናቸው ለሚደርስ የገንዘብ ብክነት ምንም አይነት ዋስትና እንደማይኖርም ተመላክቷል። ካሜሮን ለ93 ዓመቱ ፖል ቢያን ምክትል ፕሬዚዳንት እንዲሾሙ ፈቀደች።
የካሜሩን ፓርላማ የሀገሪቱን ህገ መንግስት በማሻሻል በዓለማችን በእድሜ አንጋፋው መሪ ለሆኑት ለ93 ዓመቱ ፕሬዝዳንት ፖል ቢያ ረዳት የሚሆን የምክትል ፕሬዝዳንት የስልጣን መንበር እንዲፈጠር በከፍተኛ ድምፅ አጽድቀዋል። ይህ አዲስ የተፈጠረው የምክትል ፕሬዝዳንት የስልጣን እርከን ፕሬዝዳንት ፖል ቢያ በሞት በፈቃደኝነት መልቀቅ ወይም በጤና እክል ምክንያት ከስልጣን ቢለቁ ተተኪው ግለሰብ በቀጥታ የሀገሪቱን ኃላፊነት ተረከበው እስከ ቀጣዩ ምርጫ ድረስ እንዲመሩ ህጋዊ መብት ይሰጣል። ይሁን እንጂ ምክትል ፕሬዝዳንቱ በህዝብ ድምፅ የሚመረጡ ሲሆን በራሳቸው በፕሬዝዳንቱ በቀጥታ የሚሾሙ መሆናቸው ሀገሪቱ የፖለቲካ ምህዳር ላይ ከፍተኛ ውዝግብ አስነስቷል። የካሜሩን ተቃዋሚ ፓርቲዎች ውሳኔውን ህገ መንግስታዊ መፈንቅለ መንግስት ሲሉ የጠሩ ሲሆን ፕሬዝዳንቱ የፈለጉት ሰው ስልጣን ላይ ለማስቀመጥ የሸረቡት ሴራ ነው በማለት ድርጊቱን አጥብቆ ተቃውመዋል። በሌላ በኩል በመንግስት ደጋፊዎች ህጉ ሀገሪቱ በድንገተኛ የስልጣን ክፍተት ወደ ብጥብጥ እንዳታመራ ዋስትና የሚሰጥ መሆኑን በመግለጽ ላይ ይገኛሉ። የሳውዲ አረቢያ ጠንካራ መግለጫ ሳውዲ አረቢያ ግዛቷ ሆነ የአየር ክልሏ በማንኛውም ሁኔታ አሜሪካ ብሔራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታወቀች። ዋና ዋና ነጥቦች የልዑል መሐመድ ቢን ሰልማን አቋም የሳውዲ አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መሱድ ፒሽኪን በስልክ እንደገለጹት ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል በማንኛውም ወታደራዊ እርምጃ መነሻ አትሆንም። ገለልተኝነት ሳውዲ አረቢያና የተባበሩት አረብ ኤሚሬትስ በተመሳሳይ ሁኔታ የአየር ክልላቸውን የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ ብሔራን ላይ ለምታደርገው ጥቃት ለመፍቀድ መወሰናቸው ተዘግቧል። የአሜሪካ ስጋት ይህ ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላትን አሜሪካ ብሔራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል። ዲፕሎማሲያዊ ፋይዳም ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን የዲፕሎማሲያዊ ግንኙነት ለማጠናከርና አገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመልክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን ስትራቴጂካዊ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል።